ዳይስ የለም ምን ሆነሽ ነው ታለቀልኝ? እሱን ታውና የት እንዳለ ንገረኝ። መኪናውን አቁሞ ሄዷል ወደ ቤት። ምን ማድረግሽ ነው? እንደዚህ ይደረጋል እንዴ? እንደዚህ አይደረግም እኮ። ቁም ነገር እኮ ይዘን ቁም ነገር እያወራን ነበር። የፈለገ ቁም ነገር ቢሆን ከዚህ ከያዝኩት ነገር አይበልጥም። እስኪ አምጪው። ቆይ ተረጋጋ። ዝም ብሎ የመጣ ውጤት አለ፣ ዋጋ ተከፍሎበታል። ስለዚህማ አንተም ዋጋ ትከፍልበታለህ እኮ። እሺ መጀመሪያ ላይ ግን ካየው በኋላ ማፋፈር አይቻልም። ችግር የለውም። እሺ እንዴ ሊናዬ፣ አንደኛ ወጣሽ? ለዚያም ከሴክሽኗ እንዲሁም የተሰጠኝን ሽልማት ካንተ ጋር ካልሆነ አልከፍቶም ብዬ ይዤ መጣ። ወይኔ ምን አለበት ዛሬ አብሬሽ ብሄድኩ ኖሮ። እንዴ ስራ አለብኝ ብላ እንዴ የትከው? እሱማው ግን እንደዚህ አንደኛ እንደምትወጪ አላወቅኩም ነበረ። አስበሽዋል? የሊና አባት ሄኖክ ተብሎ ሲጠራ ምን አይነት ኩራት እንደሚሰማኝ። ቆይ ግን ብቻሽን መሄድ አልደበረሽማ? እሱማ ደብሮኛል፣ ግን ሁሉም ተማሪዎች ከእናታቸው ጋርና ከአባታቸው ጋር ነው የመጡት። እኔ ግን ብቻዬን ነበርኩ። በቃሽ፣ በሚቀጥለው ዓመት ግን አብሬሽ እሄዳለሁ። እሺ? ሁሌ እንደዚህ ነው የምትለው። በቀጣይ ዓመት ደግሞ ሌላ ተአምር ይፈጠራል። ይኸው ቃል እገባልሻለሁ። የሚቀጥለው ዓመት ግን አብሬሽ እሄዳለሁ። ማርያምን። አንተ ምን አባውነ ነው ማታ ተቀየስከው? ምን በቃ ይህን ሰሞን ሼባው ሃርድ ሙድ እያራመደ ነው። በጊዜ ልግባ ብዬ ነው። እና ስትሄድ ሄጃለሁ ብላ አትናገርም? አሪፍ ሙድ ላይ ስለነበርክ እንዳልከነተ ብዬ ነው። እሺ አሁን እንቶሎ ሽጠውና ለደላላ ቀሪ ገንዘብ ውስጥ ከየት አመጣው? በእናትህ ከችኳ ተቀብያት። ከማ ከኢራን? ይቺ አሜሪካ ላም ዝም ብላ ትታለባለች አይደል? አሁን ግን የአሜሪካ ላምነቷ ሊቀር ነው እንዴ? ለምን? አይ የመጨረሻዬ ነው ምናምን ስትል ነበረ። የሆነ ዘዴ ፈልጌ ካልተፋቷት በስተቀር ምንም አጠቅመኝም። በቃ ከዚህ በኋላ አልፈልጋት። ግን እኮ ተጨማሪ ገንዘብ ያስፈልገናል። ለሱ ችግር የለውም፣ መላ አይጠፋም። መጣሁ። እሺ አሁን ሽልማቴን አታረሳሳኝ። ችግር የለውም፣ የፈለግሽውን ነገር ነው የምገዛልሽ። ይኸውልሽ ከፈለግሽ እንደውም የአንበሳ ጭራ ቆርጣ አምጣልኝ በይኝ፣ የፈለግሽውን ነገር አመጣልሻለሁ። በቃ የአንበሳ ጭራ ቆርጣ አምጣልኝ። ምን? አንቺ አልሞት አልኩሽ እንዴ? ቆየሁብሽ መሰለኝ። አንቺማ አቅም ቢኖርሽ በእርግጠኝነት ትገይኛለሽ። እንዴ እራስ አይደለ እንዴ የፈለግሽውን እዘዥኝ አመጣልሻለሁ ያልከኝ? እሺ በቃ ልቀየርልህ። ባሁን እንደሱ ይሻላል። ሌላ አዎ ዱባይ ውሰደኝ። ዱባይ? አንቺ ልጅ ሳላቆ ቲክቶከር ሆነሻል። እንዴት? እነሱ ናቸዋ በሳምንት 2 ቀን 3 ቀን እየተዝናኑ ዱባይ ተራ ያስመሰሏት እኮ። ይኸውልሽ እኔ አንድ ተራ የላዳ ሹፌር ነኝ። ወይ ጉድ! ይኸውልሽ ዱባይ ውሰደኝ ከምትይኝ ይሄ መጀመሪያ ላይ ቃል የገባሁልሽ የአንበሳ ጭራ ባመጣልሽ ይቀለኛል። አሁን አቅሜን ባማከለ መልኩ ደስ ያለሽ ስጦታ ጠይቂ። እሺ ይሄ ግን የመጨረሻ ነው። ምንም ሰበብ አያስፈልግም። እሺ ምንድን ነው? ፒንክ ስካርቭና ኮፍያ ግዛልኝ። ፒንክ ስካርቭና ኮፍያ? አዎ እሱንም አልችልም ልትለኝ ነው? አረ ችግር የለውም፣ እሱማ ቀላል ነው። ነገ ገዛልሻለሁ። እሺ የኔ አባት ውድድ እኮ ነው ማድረግ።
እኔም በጣም ነው የምወድሽ። አሁን ተነሽ እጅሽን ታጠቢና ምሳ አቅርበሽ ምሳ እንብላ። ሰላም ነሽ? እንዴት ነህ? ምንድነው እንደዚህ የጠፋሽው? ሰሞኑን በዚህ ስታልፊም አላገኘሽ። አዎ ክላስ ስላልነበረኝ ነው። እና ክላስ ከሌለሽ እኛ ትዝ አንልሽም? ነገስ ክላስ አለሽ? አዎ በዚህ ሳምንት ፈተና ነው። በጣም አሪፍ። ፈተና ስጨርሺ ደውዬ አገኝሻለሁ። እሺ ይመችሻል አይደል? ምን ሆነሽ ነው እንደዚህ ተቆሳቀሽ የምታልፊው? ከሴት ጋር ስላየሽኝ ቀንተሽ ነው አይደል? ኧረ እባክሽ ስቀልድ ነው። በእናትሽ ቆም ብለሽ አውሪ። ለማንኛውም እንተዋወቅ፣ ያሬድ ይባላል። ላታመልጭኝ አታሯሩጭኝ አለ አንበሳ ለሚዳቆ። አንቺ ሚዳቆ ጋማሽን ይዤ ስጨፍርብሽ ታይኛለሽ። አዎ እማዬ፣ እኔ በጣም ሰላም ነኝ። እናንተ ደህና ናችሁ? ምንም የሚያስጨንቅ ነገር እኮ የለም። እኔ ሰላም ነኝ እያልኩሽ አይደል እንዴማ? አዎ፣ ባይሆን ለአባዬ ንገሪው፣ እኔ በጣም ሰላም እንደሆንኩ ንገሪው። ደግሞ መድኃኒቱን በጊዜ እንዲወስድ ንገሪው። እሺ? እሺ እናቴ፣ ምንም አትጨነቂ። እሺ? እሺ። አሜን አሜን እናቴ። ቻው። ሊና አቺ ሊና ሊና ተነሺ። አባዬ ትንሽ ብቻ ልተኛ። ምንድን ነው ትንሽ ተኛ ማለት? እባክሽ ተነሺ። አባዬ ትምህርት እኮ የለኝም። ትንሽ ብቻ እኮ ነው። ስራ ከመሄዴ በፊት ፀጉርሽን ማጠብ አለብኝ። እንዲሁ ሌሊቱን ሙሉ ስታኪ ነው ያደርሽው። ዳቦ ገዝቼ እስክመጣ ድረስ ተነስተሽ ጠብቂ። እሺ እነሳለሁ። በይ ቶሎ በይ። እንዴት አደርሽ? እንዴት አደርክ? ሰላም ነው? ትናንትና በጣም ይቅርታ፣ ወሬያችንን ሳንጨርስ ያቺ ከውካዋ መታ አቋረጠችን አይደለ? ኧረ ችግር የለም። እንዴት ነው ታዲያ ግቢው ለመርሽ? ያው ምንም አይልም። አይዞሽ፣ ቶሎ መልመር ነው። ጊዜ ሳገኝ ደግሞ አላምድሻለሁ። ኧረ እባክህ አንተ ጊዜ እስክታገኝ እኔ ለምጄ ብጠብቅስ? እንገርበዋልና። ኧረ ይሻላል። አይሻልም ብለሽ ነው? ዋናው ጤና ነው። ምን ችግር አለ? እሱስ ልክ ብለሃል። በል ሰላም ዋል። እንዴ አንቺ ሊና እስካሁን አልተነሳሽም? ኧረ አባዬ ትንሽ ብቻ ልተኛ። ሂጂ አትቅበጪ፣ ተነሺ። እኔ ቁርስ እስካዘጋጅ ድረስ ይሄን አልጋ አጥፊ። በፍጠኝ ቀበጥ። ዛሬ እኮ በህልሜ እማዬን አየኋት። ምን ስታደርግ? ፒንኩን ስካርፕና ኮፍያ ስትገዛልኝ። ህልም በይ። ቅዠት ነው። ቀኑን ሙሉ ስታስቢው ስለዋልሽ ነው። አባዬ ዛሬ ስጦታውን ታመጣልኛለህ አይደል? ይመስለኛል። ይመስለኛል ሳይሆን ዛሬም የግዴታ ማምጣት አለብን። እሺ ቢያውን ቶሎ ቶሎ ቢና ማበጠሪያ ይዘሽ ውጪ። ፀጉርሽን አጥብልሻለሁ። ያሺ ቶሎ በሽ። ሊና አንቺ ሊና ነይ እንጂ። ወይ አባዬ አሁን በጠዋት አጥበኸኝ ብርድ ልታስመታኝ ነው እንዴ? ምን አለበት አሁን ማታ ብታጥበኝ ኖር። ቆይ ማታ ብርድ የለም? ቢኖርም አጥበኸኝ ከዛም በኋላ እኔ እጥፍጥፍ ብዬ ለጥል ነበር። ወሬሽን አታብሽ። ነይ ቁጭ በይ። ነይ
አይ ይቅርብኝ። ለምን? አልወድም። ከዚህ በፊት ጫት ቅመሽ ታውቂያለሽ? አላውቅም። ታዲያ ቀምሰሽ የማታውቂውን ነገር ነው እንዴ አልወድም የምትይው? አይ ቢሆንም ይቅርብኝ። ያዥ። ተው በእናትህ። ያዥ። ይመራል። ያዥ። ጠጭበት። ከዚህ በኋላ ያዥ። ስሚኝ፣ ፀጉርሽ ሲደርቅ ቅባት ተቀቢና አስይዥው። እኔ ስመጣ እሰራልሻለሁ ማታ። እሺ? 3 ቦታ እና ስንት ቦታ ይሆንልሽ ነው ወይንስ ቁጥርጥር ይሆንልሽ? ኧረ ዳዬ ፀጉሬ በጣም እየተጎዳ ነው። ወይ ለምን ፀጉር ቤት አታሰራኝ? ስንት ነው ፀጉር ቤት? 150 ብቻ። 150 ብር የምከፍለው አመቱን ሙሉ እየተመላለሱ እንዲያሰሩሽ ነው? ኧረ አይደለም፣ ለአንድ ጊዜ ነው። አንቺ ቀልደኛ ነሽ እናቴ። እንዴ እና አታሰራኝ? እሺ አሰራሻለሁ፣ ግን አመቱን ሙሉ የማትፈች ከሆነ ነው የማሰራሽ። ልታቀምለኝ ነው እንዴ? የኔ ኪስ ከሚቀምል የአንቺ ፀጉር ቢቀምል ይሻለኛል። እሺ ቀልደኛ። ለማንኛውም ምሳ ከመጣው መጣው፣ ካልመጣው ግን ቤት ያለውን ወጣ ሙቀሽ ቢሽ። እሺ ግን ስጦታዬ እንዳትረሳ። ቻው። ሚጣዬ እንዴት ነሽ? ሚጣ አለም ስሜ ሊና ነው። እሺ ሊናዬ፣ ፀጉርሽ የሚሰራሽ ሰው የለም እንዴ? አለ፣ ግን ለእኔ ጊዜ የለውም። ታዲያ እኔ ልስራሽ? ደስ ይለኛል። የቆንጆ አድርጌ ነው የሰራሁሽ። አመሰግናለሁ። ግን እኮ ስምሽን አልነገርሽኝ። ማለት ተማሪ ነሽ? አይደለም። እሺ ምንድን ነው የምትሰሪው? ለጊዜው ስራ የለኝም። አንቺ ስንተኛ ክፍል ነሽ? ወደ 5ኛ አንደኛ ወጥቼ አልፌያለሁ። ጎበዝ ልጅ፣ በርትተሽ ተማሪ። እሺ ደግሞ በርትተሽ ከተማርሽ አባቷን የምታኮራ ጎበዝ ልጅ ትሆኛለሽ። በዛ ላይ ጥሩ አባት ስላለሽ ጎበዝ ለመሆን የሚያገድሽ ምንም ነገር የለም። ዳዬ እኮ አባት ያለው ወንድሜ ነው። ምን? የምርሽ ነው? አዎ፣ እንደውም ብዙ ሰዎች አባቴ ነው የሚመስላቸው። እኔም አባትሽ እንደሆነ ነበር የማስበው። ደግሞ እዚህ ቤትም ስገባ ደላላው አባትና ልጅ እንደሆናችሁ ነግሮኝ ነበር። ደላላ ምንሽ ነው? ደላላ እኮ ብር የሚያስገኛቸው ከመሰላቸው እኔን እናት ዳዬን ደግሞ ልጅ ነው የሚሉት። ወይ አንቺ ልጅ! እና ወላጆቻችሁ የት ሄደው ነው? የለም። ያንቺና የወንድምሽ ነው? እነሱማ ሞተዋል። ውይ በጣም ነው የማዝነው። ብዙም አትዘኝ፣ ከሞቱ ቆይተዋል። እኛም ተጽናንተናል። እንዴት አመሻችሁ? እንዴ እማዬ እዚህ ነሽ እንዴ? እንዴ ቤቷ ሄደ አታት ነበር እንዴ? ማለት አይ ማለቴ አነጋገርህ የሆነ ቦታ ፈልጋ አታት የመጣ ነው የሚመስለው። አንቺ ስራት አይኖርሽም እንዴ? እንዴ ምን እንደምትናገሪው? ይልቅ ማዬ እንዴት ነሽ? አለሁልህ። እንዴት አመሸ? ስጦታዬን አመጣልኝ። ተረጋጊያ፣ መጀመሪያ እራታችንን እንብላ። በቃ አንተ ከመጣላት እኔ ልሂድ አይደል? እኔ ቆይ እንጀራ በልተሽ ትሄጃለሽ። አይ ገብቼ የምሰራው ስራ አለኝ። እኔ ስመጣ ነው እንዴ ስራሽ ትዝ የሚልሽ? ቅድም እኮ ሊና ብቻዋን ትሆናለች ብዬ ነው። ዳዲ በቃ አታስጨንቃት ካልሽ እንግዲህ ምን አደርጋለሁ? በር ድረስ ላስወጣሽ። እሺ ቻይኔ ቆንጆ። እባክህ ጠጣ አድርግና ቶሎ እንውጣ ዛሬ። ምነው ዛሬ በጊዜ? የሌለ ደክሞኛል እባክህ። ውሎሽ አድካሚ ነበር ማለት ነው። ቀላል ስማ አንተ፣ ሴቶቹ ጋር ጠፋ የተባለ ነገር አሁንም አለ? ዝም ብሎ ይጠፋል እንዴ? እናንተ ናችሁ እንጂ እንደደረሰ እየቀጠፋችሁት። ኧረ እባክህ እንደ ጲላጦስ ራስን ከደሙ ንጹህ ማድረግ ነው። አዎ አንድ ቀን ደርሶኝ አያውቅም። እባክህ እኔም አሁን ዛሬ ለሁለተኛ ጊዜ ነው ሳገኝ። አትፎግረ። የእውነት የምሬን እኮ ነው።
ሄራንም አልነበረችም። እንዴት? እኔ እንጃ። እንግዲህ ሳይክል በመንዳትና ከባድ ዕቃ በማንሳት ይጠፋል የሚባለው ሳይንስ እውነት ነው ማለት ነው። ትቆያለህ መሰለኝ። እኔ ልሂድ። ሰው እጠብቃለሁ። አሁንስ እኔም በማታ ቀጠሬ የማገኛት እንጂ ምን አልኩት። እንደኔ በማታ ለማግኘት የሴቶችን እድሜ ከፍ ማድረግ እንዳንተ ማለት ነው። አሁን እሺ እንግዲህ እስኪ አስብበታለሁ። እሺ ጨርስና ነው ሌሉ። እሺ ቻው። ስለ ሁሉም ነገር አመሰግናለሁ። ለምን? ልጄን ስለጠበቅሽልኝ። ልጄ? አዎ ልጄ። ምን ነው? አይ ቅድም ሊና ወንድሜ ነው ብላኝ ነበር። ለአንቺም እንደዛ አለችሽ? ለማንኛውም ለእንጀራ እናትነት አጭታሻለች ማለት ነው። አልገባኝም። ትንሽ ቆይቶ ይገባሻል። ኤኒዌይስ ልጄ ናት። ባይዘዌኛ ማላመድ ሲኖርብን አንቺ እያላመድሽን ስለሆነ በእኔም በልጄም ስም በጣም ነው የማመሰግነው። ብድር መላሽ አድርገኝ። መች ይቀርልሃል። ያው ለከተማው አዲስ ስለሆንኩኝ አንዳንድ ቦታ ይዘኸኝ ትሄዳለህ። አንቺ ተዘጋጅተሽ እየጠበቅሽ ነበር እንዴ? ኧረ አይደለም ያው። ኧረ ችግር የለውም ስቀልድሽ ነው። ለማንኛውም ምንም ነገር ከፈለግሽ ነው ያለሁኝ። ስልኬን ያዥው። ለማንኛውም 09 11 ደግሞ ምን ሆንኩ ልትይ ነው? ስጦታዬስ? እረስቼው። ለምንድን ነው ለማዬ ወንድሜን ያልሻት? አታስቀይስ። ስጦታዬስ? አንቺ ደግሞ ምን አለበት እስኪ እንደ ልጅ ብትሸወጂ። በቃ እረስቼው ነው። ለአንተ ቲሸርት ለመግዛት ቢሆንም አትረሳማ። ኧረ በእናትሽ ይሄን ያህል አታካብጂ እንዴ። በቃ በመንገድ ሳልፍ አየሁትና ወደድኩት፣ ገዛሁት። ከወደድሽው ውሰጂው ከፈለግሽ። ራሳት ወዴት ነው? ጠግበሻል ማለት ነው። ለጥጋበኛ ደግሞ እራቱ ቁርሱ ነው ይባላል። ወይ ጥጋብ! የኔ ፍቅር ቁርስ አዘጋጅቻለሁ። እሺ ስትነሺ ብይ። ጠረጴዛ ላይ ብር አስቀምጫለሁ። ዳቦ ገዝተሽ በደንብ አድርገሽ ቁርስሽን ብይ። ሰምተሽኛል አይደል? አዎ ሰምቻለሁ። እሺ የኔ ፍቅር ቻው። ምን ነው ዛሬ ፈዛል? ምን ሆነ ነው? አይገርምም? ቅድም የሆነ ከስተመር ምን አለኝ መሰለ? ልጅህን በጣም ትወዳታለህ ወይ አለኝ። ፎቶዋን አይቶት አዎ በጣም ነው የምወዳት ስለው ምን ያህል አለኝ። እስከ መሞት ድረስ አልኩት። ከዛ ምን እንዳለኝ ታውቃለህ? ልጅህን ውድ ልብስ ስለገዛህላትና ትልቅ ትምህርት ቤት ስላስተማርካት ትወዳታለህ ማለት አይደለም። ለልጅህ ትልቁ ነገር ጊዜ መስጠትና አብረሃት ጊዜ ማሳለፍ ነው አለኝ። በጣም ነው የገረመኝ። እኔ ባላየሁበት አንግል ነበር ነገሮችን ያየውና በጣም ተገረምኩ። ሊና የኔ ቆንጆ፣ እችን የመሰለች ቆንጆ ከየት አገኘሻት? እኔ አይደለሁም የሚያገኘዋት አባዬ ነው። የእንጀራ እናቴ ነች እያልሽኝ ነው? እየቀለድኩ አለ። ካላመንከኝ ደግሞ ዳዬን ሄደ ጠይቀው። ዳዬ? አንቺ ምርሽ ነው እንዴ? ያራድዬ ልጅ በቃ ተቀንመቻል። ፍቺ። እሺ የራስ ቅቤ አይበላም። ተምች የሆነች ልጅ እንደው አንተ። እኔም ግን የምሯን ነው እንዴ? እኔ ምን አውቃለሁ፣ ግን በማታ ከሱ ቤት ስትወጣ ያየኋት መሰለኝ።
እናንተ እንድታምን የግድ ማደር አለባት ማለት አልገባኝም። እሺ በቃ እሺ ተው በቃ። ዛሬ ምንም ስራ ሳንሰራ ሰዓቱ ሄደ። አየሩ ተመቷል ዛሬ ከስተመር ደወለ መሰለኝ። አረባ አሎ ሄሎ፣ የኔ እንዴት ነህ? አሎ ማን ልበል? አንድ መክፈል ያለብህ ውለታ አለ፣ እሱን ላስታውስ ብዬ ነው። ውለታሽን መድኃኒዓለም ይክፈልሽ። እኔ በምን አቅም ይከፍልሻለሁ? ከየት ነው? ማንሽ? እባክህ ማይ ነኝ። አላወከኝም? ጎረቤትህ። ኦ ልጄን የጠበቅሽልኝ? ታዲያ ዛሬ ምን እግር ማን ነው? ምን ስልክ ጣለሽ? ነፃ ከሆንክ ከአንዳንድ ቦታዎች እንድትወስደኝ ብዬ ነው። አንቺ ልጅህን ጠበቅኩልህ ብለሽ እንደዚህ አይነት ጥያቄ ስጠይቀኝ ትንሽ አይደብርሽም? አረ እንደሱ አስቤ አይደለም፣ ያው ለከተማው አዲስ ስለሆንኩኝ ማውቀው አንተን ብቻ ነው ብዬ ነው። ስቀልድ ነው። የት ነሽ? ሊተው ይቅርብኝ። ሁሉም ነገር በሂደት ቀስ እየተባለ ለምጃለች። እኔ የምልሽ የጠየቁሽን ገንዘብ አገኘሽ እንዴ? ምን የጠየቁሽ ይሄን ያህል ትልቅ ገንዘብ ሆነ ነው? እንደውም ተይው በቃ። አይ እንደሱ እኮ አይደለም፣ ትንሽ ጊዜ ስጠኝና እመጣለሁ። አይ በቃ ተይው አልኩሽ እኮ። እኔ እኮ ይሄንን የማደርገው ለወደፊት ህይወታችን ብዬ ነበር። ይገባኛል። አይገባሽም? ቢገባሽማ ኖሮ ይሄን ሁሉ ነገር የጠየቁሽን ለማድረግ ይሄን ሁሉ ምክንያት አልደረድርልኝም ነበር። በቃ ተይው፣ ተይው በቃ። እንደውም አልፈልገውም። እሺ በጣም አይ አልፈልገውም። በቃ ተይው። አንድ ሳምንት ብቻ ስጠኝና እመጣለሁ። እሺ በለኛ። አንድ ሳምንት ጊዜ ብቻ። አንድ ሳምንት። መቼም ቋሚ ጠባቂ ለመሆን ነው እንጂ እንደዚህ ያለፋሽኝ አንድ ቀን ስለጠበቅሻት ብቻ አይመስለኝም። አረ ችግር የለውም፣ ሁሌም አብሬያት እቆያለሁ። ግን ሁሌ እንደዚህ እያመሸ ነው የምትገባው? አረ አይደለም፣ አልፎ አልፎ ነው። ያው አንዳንዴ ቀን ስራ ስለማይኖር ማታ ላይ አንዱ ለስራ ከመጣ የቀኑን ለማካካስ አመሻለሁ። ምን ነው ቋሚ ጠባቂ እንዳላረግሽ ፈራሽ እንዴ? አረ በጭራሽ፣ እንደውም እንዳይደብረኝ አብሬያት ብቆይ ደስ ይለኛል። እንደዛ ከሆነማ የማታውን ስራ አጧጥፎ በይና። ትችላለህ፣ በእኔ በኩል ችግር የለውም። ግን የሊና እናት የት ናት? ምነው ማየውን ጥያቄ ጠየቅኩ እንዴ? ሞታለች። አም ሶሪ በጣም። ሊናን ለእኔ ስጦታ ሰጥታኝ እሷ ሞተች። ማለት ያን የወለደቻት ቀን የሞተችው። በጣም ነበር ማፈቅራት። ከሷ ተለይቼ ለአንድ ደቂቃ መኖር የምችል አይመስለኝም ነበረ። ህይወቴን በሙሉ ለሷ እንደኖርኩ ቁጠሪው። ግን ምን ዋጋ አለው? ፈጣሪ የፈለኩትን ነገር ቀማኝ። እኔም ከዛ በኋላ ሁሉም ነገር ጨልሞብኝ ራሴን ለማጥፋት ሁሉ አስብ ነበረ። ግን ደግሞ እዚህ ጋር የኔን መኖር የሚፈልግ ሌላ ሰው አለ። ልጄ የኔን መኖር ትፈልጋለች። ለሷ ስለ ግድ መኖር ጀመርኩኝ። ግን ሊናዬንም እንዳላጣት እፈራለሁ። አንድ ቀን እንኳን እንዳባት አብረን ጥሩ ጊዜ አሳልፌ አላውቅም። የሚገርምሽ ልደቷን እንኳን አክብሬላት አላውቅም። ምክንያቱም የሚወዱትን ነገር ሲንከባከቡት እንደሚያጡት በህይወቴ ስለደረሰብኝ ነው። አይ ሊናዬ ሁሌም ትጠይቀኛለች፣ አባዬ ለምንድን ነው መጫወቻ ቦታ ማትወስደኝ? ለምን ልደቴን ማታከብርልኝ? ትለኛለች። ግን ያው እኔ በውስጥ ያለውን ነገር አምቄ እያስመሰልኩ ፈገግ እያልኩ ከእሷ ጋር እኖራለሁ። እዚህ ምድር ላይ እሷ ብቻ ነች አለች። ለእሷ ብቻ ነው የምኖረው። ደስ ይላል። እኔን ብዙ አስለፈለፍሽ። እስኪ ስለ አንቺ ደግሞ ንገሪኝ። ማሂ ማን ናት? ማሂ ብዙ ውስብስብ ልጅ አይደለችም፣ ግን ላመነችበት ዓላማ ጥግ ድረስ የምትሄድ ቆራጥ ሴት ናት። ባህር ዳር ነው ተወልጄ ያደግኩት።
እንደ ማንኛውም ኢትዮጵያዊ በኢንጂነሪንግ ተመርቄያለሁ። እንደ ማንኛውም ኢትዮጵያዊ በኢንጂነሪንግ ተመረቀሽ፣ እንደ ማንኛውም ኢትዮጵያዊ ኢንጂነር ስራ የለሽም። በትክክል ተመልሷል። ለነገሩ ኢንጂነሪንግ ተምሬ የጨረስኩት ለቤተሰቦቼ ስል ነው እንጂ እኔ ፈልጌው አልነበረም። ለዛ ነው ኢንጂነሪንግ እያጠናሁኝ በጎን ጆርናሊዝም አዲስ አበባ ዩኒቨርሲቲ የጨረስኩት እና አሁንም ቢሆን ስራ እየፈለኩ ያለሁት በጆርናሊዝሙ ነው። እውነትም ላመነችበት ድረስ እስከ ጥግ ድረስ የምትሄድ ጠንካራ ሴት። ሞዛዛ እየቀለድክ ነው አይደል? እውነቴን እኮ ነው፣ እየቀለድኩ አይደለም። እሺ አመሰግናለሁ። በቃ እሺ እንሂድ ወይንስ እንዲሁ ተቀምጠሽ ገቤን ትከፊኛለሽ? ስራ የለኝም እንጂ ብሰጥ ደስ ይለኝ ነበር፣ ግን እኔ የሚሰጠኝ ሰው ፈልጋለሁ እኮ። ወይ ማመልከቻ አስገቢና ልስጥሻ? በአንድ አፍ። ግን ገንዘብ እንደሌለሽ የሚመሰክር ሰው ያስፈልግሻል። እሱን ችግር የለውም፣ ከፍዬም ቢሆን አመጣለሁ። አሰራሩ ገብቶሻል። በይ እንሂድ። ምን ብለህ ነው እዚህ ሰፈር የጣበስከው? እዚህ ሰፈር መጣበስ አልነበረብህም። ልጅቷ እዚህ ሰፈር አልመሰለችኝም። ማስኩን ሁሉ አስላጥከው። በቃ የማይሆን ስህተት ነው የሰራኸው። ታዲያ ምን ይሻላል? ላልተወሰነ ጊዜ ከዚህ ሰፈር መራቅ አለብሽ። እኔ ሁኔታውን አይቼ አጮህልሃለሁ። እሺ ፒስ። እሺ ግን ይቀመጥ እንዳሸጠው ሁኔታውን አይተን ነገ ከነገ ወዲያ እንሸጠዋለን። እሺ ፒስ። እሺ በቃ ዛሬስ ሳትይዝ መጣ? በእናትሽ ተይኝ፣ አጨቅጭቂ። ለራሴ ደክሞኛል። እንዴ ምን ስትሰራ ደክሞኝ? ምን ሰርተህ? ስራ እሰራለሁ የምውለው። ቆይ ግን አንተ ስራ የምትሰራው ለማን ብለህ ነው? ለአንቺ ለልጄ ነዋ። አይመስለኝም። እንዴት? ነገ የራስህ ህልም ያለ ይመስለኛል። ሀብታም የመሆን ህልም። ሀብታሙን ማን ይጠላል ብለሽ ነው? እኔ ግን ሀብታም ለመሆን አይደለም የምሰራው። እቺ ቆንጅዬዋ ልጄ ምንም ነገር ሳይጎልባት እንድታድግ ስለምፈልግ ነው። ቆይ እኔ ምንም የጎደለኝ ነገር የለም? ምን ጎደለብኝ ልትይ ነው? ቆይ ምን አለኝ? ስወለድ ጀምሮ እናት የለኝም። አባቴ ደግሞ ለእኔ ጊዜ ኖሮት አያውቅም። ቆይ መጫወታ ቦታ ወስደኸኝ አጫውተኝ ታውቃለህ? እሺ እሱን ተወውና ከኔ ጋር ረጅም ጊዜ አሳልፈህ ታውቃለህ? ከእሑድ እስከ እሑድ ስራ ነው። ሰርተፍኬት ራሱ በምቀበልበት ቀን አብረኸኝ አልነበርክም። ሁሉም ከቤተሰቦቻቸው ጋር ነበሩ፣ እኔ ግን ብቻዬን ነበርኩ። እናቴስ እግዚአብሔር ጋር ሄዳ ነው። አንተ ግን እዚህ ሆነም የለህም። አሁንስ እናቴ ጋር መሄድ ናፈቀኝ። ይኸውልሽ ኒናዬ፣ ምን ነው ያን የወለደቻት ቀን የሞተችው። በጣም ነበር ማፈቅራት። ከእሷ ተለይቼ ለአንድ ደቂቃ መኖር የምችል አይመስለኝም ነበረ። ህይወቴን በሙሉ ለእሷ እንደኖርኩ ቁጠሪው። ግን ምን ዋጋ አለው? ፈጣሪ የፈለግኩትን ነገር ቀማኝ። ቆይ ምን አለ? ስወለድ ጀምሮ እናት የለኝም። አባቴ ደግሞ ለእኔ ጊዜ ኖሮት አያውቅም። ቆይ መጫወታ ቦታ ወስደኸኝ አጫውተኝ ታውቃለህ? እሺ እሱን ተወውና ከኔ ጋር ረጅም ጊዜ አሳልፈህ ታውቃለህ? ከእሑድ እስከ እሑድ ስራ ነው። ሰርተፍኬት ራሱ በምቀበልበት ቀን አብረኸኝ አልነበርክም። ልጅቷ ይህን ያህል የምትታወቅ ልጅ ናት እንዴ? እንዴት ልብ እንዳላልካት አላውቅም እንጂ እኔ ያስኳራት ነው። እኔ እያለሁ ብዙ ጊዜ በምንቀመጥበት በኩል እኮ ትመላለሳለች። እና ምን ተሻለኝ? በእናትህ ለአንድ ለሁለት ወር ወይ ለሁለት ዓመት ከዚህ አካባቢ መሰወር አለብህ። እባክህ አልቀልድም። እኔ እኮ የምሬን ነው እያወራሁ ያለሁት። እንግዲህ የራስህ ጉዳይ። አንተ የምሬን ነው እንዴ?
ኧረ እባክህ እየቀለድኩ ነው እባክህ። ከልጅቷ ጋር ስለምንግባባ ብዙ ነገር አውርተናል። ነገ ስልኳን እንመልስላታለን። እሺ ግን እንዴት አመንካት? ልታሲዘን ቢሆንስ? አይዞህ እንደዛ አታድርገው። አታሲዘንም። ልጅቷ ፎንቃ ስለገባላት እንደዚህ አታደርግም። እሺ ግን ወቅ በአንተ ምክንያት የማልፈልገው ነገር ውስጥ እየገባሁ። ኧረ የማትፈልገው? አዎ ምን ነው? ልጅቷ የተበላች ቁብ ነበረች። ይኸው እድሜ ለአንተ ልገርባት ነው። መልካም ግረባ። ምን አድርጎ ነው የታሰረው? ሴት ደፍሮ ነው አሉ። እንደዛ የታመል አለበት እንዴ? እኔ እስከማውቀው አልነበረውም። ታዲያ ምን ሆኖ ነው? በእናትህ እኔም ግራ ገብቶኛል። በቃ አየህ፣ ሴቷ ናት ማለት ነው። ማለት አየህ፣ የዘንድሮ ሴቶች ራሳቸው ገፋፍተው ነው እንድደፍራቸው የሚያደርጉት። አንተ እንዴት እንደዚህ አይነት ነገር ትናገራለህ? ሴት ልጅ አለች አይደለም እንዴ? እንዴት ነው እንደዚህ ዘለ ሰው ላይ የምትፈርደው? ልጁ ስህተት ሰርቷል። ለሰራው ስህተት ደግሞ በደንብ መቀጣት አለበት። ምን አይነት ነገር ነው የምትናገረው? እሺ በቃ እደውልልሻለሁ። ዛሬ እኮ ክላስ የለኝም። አብረን አንውልም? አይ አንድ መጨረስ ያለብኝ ጉዳይ አለ። እሱን ቶሎ መጨረስ አለብኝ። ግን እኮ ትናንት አብረን እንውላለን ብለኝ ነበረ። አዎ ይሄ ግን አስቸኳይ ጉዳይ ስለሆነ ይሄን ልጨርስና እደውልልሻለሁ። እሺ ስንት ሰዓት ጨርሳለን? አላውቅም። እኔ እንደጨረስኩ ልደውልልሽ? ቆይ ጉዳዩ ወይኔ አስፈላጊ ነው? አዎ ከኔ በላይ ወይሽ አብረን እንሂድ? አይሆንም። እኔ ስጨርስ እኔ ራሴ እደውልልሻለሁ። ምን አለበት? አይሆንም አልኩሽ። አይሆንም በቃ እኔ ስጨርስ ራሴ እደውልልሻለሁ። ሂጂ በቃ አሁን ሂጂ በቃ። ታዬ ምን ነው? ምን ነው? አይ እንዴት መጣ? እንዴት መጣህ ነው? ለምን መጣህ ነው? መኪና ተበላሽቶብህ ነው? መኪናዬ ካልተበላሸብኝ በሰዓት መምጣት አልችልም እንዴ ቤቴ? አረ ትችላለህ። ያው በዚህ ሰዓት መጥተህ አታውቅም ብዬ ነው። ይኸውን አደረግኩታ። ምን ተገኝቶ? ልጄ ናፍቃኝ ከልጄ ጋር ጊዜ ለማሳለፍ። የምር ነው? እኔ ደስ ሲል አባዬ። በቶሎ ቶሎ ቢና የሆነ ቦታ እንሄዳለን። የት? እኔ እንጃ፣ አንቺ የሚመጥንሽ አሪፍ ቦታ። እሺ ግን ጠግቤያለሁ። አይ እንደዚህ የሚባል ነገር የለም። ቢ ጠግቤያለሁ። አይቻልም አልኩሽ። ዝም ብለሽ ቢ። ሄሎ ሄኖክ። አዎ ነኝ። ማን ልበል? አይ እኔን እንኳን አታውቀኝም። ጋሽ ስዩም ነበር ስልክህን የሰጠኝ። እሺ እኔ የት እንዴት ነሽ? ምን ልታዘዝ? ደህና ነኝ። አንድ ከግምሩክ የማወጣው እቃ ነበረኝ። መቼ? አሁን? አዎ ምን ነው አትችልም? አዎ አይ ኧረ እችላለሁ። የት ነሽ? እንዴ አባዬ ምን ሆነ ነው የቆየው? ይሄን ሁላ ሰዓት ስልክ?
ሄሎ ሄሎ ማሂ፣ የት ነሽ? የሆነ ቦታ ሲቪል አስገባ እየሄድኩኝ ነበር። ትቆያለሽ እንዴ? አይ ጨርሻለሁኝ። ምን ነው ችግር አለ እንዴ? አረ ችግር የለም። ሊኑ ስወጣ ትንሽ አኩርፋ ስለነበረ እንዳይደብራት አብርሻት እንድትሆኝ ነበር። እሺ ችግር የለውም፣ ሄድላታለሁ። እሺ በጣም ነው የማመሰግነው። እሺ ቻው። እሺ ሰላም አልቻው። ሊኑዬ የኔ ፍቅር እንዴት ነሽልኝ? የማንን ፎቶ እያየሽ ነው? እስኪ ወይኔ እናትሽ ነች። በጣም ነው የምታምረው። ለካ አንቺን በሶተሽ ነው እንደዚህ ቆንጆ እየሆንሽ። ሊኑ ምንድነው ማይሆን ንግግር ተናገርኩ እንዴ? አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። እናቴ እኔ ስትወልድ እንደሞተች ዳዬ ነግሮሻል? ነግሮሻል? እኔ ስትወልድ ስለሞተች እኔን አይወደኝም። ማን እንደዚህ ያለሽ? ማንም አላለኝ፣ ግን እውነታው እሱ ነው። በጭራሽ አይደለም። ሄኒ ከምንም እና ከማንም በላይ አብልጦ ነው የሚወድሽ። እዚህ ምድር ላይ የሚኖረው ላንቺና ላንቺ ሲል ብቻ ነው። አውቀሽ ነው። አይወደኝ። እኔን ማንም አይወደኝ። አባቴ ዘመድ የለም። የእናቴ እናት ግን እኔን እንደ እርግማን አድርጋ ነው የምትቆጥረው። ሊኑ ዛሬ ቆይ ምንድን ነው የምታወሪው? ቆይ ማን ያለሽ? እራሷ አያቴ ቤት ሴት ስታወራ ሰምቻለሁ። በቃ አታልቅሽ። እኔ የምልሽ ለምን እኔና አንቺ ጓደኛሞች አንሆንም? ከዛን አንቺ ሲከፋሽ እኔ ጋር ትመጫለሽ፣ እኔ ደግሞ ሲከፋኝ አንቺ ጋር እመጣለሁ። ከዛማ
እኔ ኩርኩራለሁ። ሰላም ለዚህ ቤት። ቃሌን አክብራችሁ ስለጠበቃችሁኝ በጣም አመሰግናለሁ። እሺ እንደዚህ ስራ ፈትቼ ቁጭ እንድል ያደረገኝ ነገር ምን ቢሆን ነው? እስኪ ንገሪኝ። ቆይ እንጂ ተረጋጋ። ቢያንስ ልቀመጥ እንጂ። ዛሬ ፀሐዩ እንዴት እንደሚያቃጥል። ፀሐዩ ከነ ልጇ ነው መሰለኝ የወጣችሁ። በስመ አብ። ውሃ ላምጣልሽ? አይ የኔ ቆንጆ አልፈልግም። ንገሪና። እንዴ መጀመሪያማ እናንተ ገምቱ። እንዴ አንድ ጊዜ እኮ ነው። ሎተሪ ደረሰሽ? አይደለም። እሺ አንተ ገምት። ገምታ። እሺ ስራ አገኘሽ? አንተ ሲያስጠላ። በምን አወቅ? በይሳት ላንቺ አንገብጋቢው ነገር ስራ ማግኘት ነው ብዬ ነው። ቡዳ ነህ። እሺ በቃ ካወቅኩት አይቀር እኔም ልሂድ። ቆይ እንጂ የት እንደገባሁ መች ነገርኩ? ማታ ስመጣ ትነግሪኛለሽ። ስራ ትቼ ነው የመጣሁት። ማታ እኮ ነው የምጀምረው። ምኑ ስራው? ጉዳያችን የሚል ዕለታዊ ፕሮግራም ነው ከ1 ሰዓት እስከ 3 ሰዓት። እና ታዲያ አንቺ ስራ ምንድን ነው? ረዳት አዘጋጅ ነኝ። በሳምንት 1 ቀን ደግሞ ብቻዬን እገባለሁ። ታዲያ እኮ በጣም ደስ የሚል አጋጣሚ ነው። እሱማ አሪፍ እድል ነው፣ ግን ሊኑ ለእሷ ከሆነ ችግር የለውም። ከዚህ በኋላ አላመሽም። ይልቅ የደስ ደስ ምሳ ጋብዥን። እኔም ማምጋብዛችሁ ደሞዝ ሲደርስ ነው። በቃ ችግር የለውም። እሺ ዛሬ እኔ ጋብዛችኋለሁ፣ ግን የደሞዝሽ ዕለት ትከፍያታለሽ። እንዴ አሁን ከደቂቃዎቹ በፊት ስራ መሄድ አለብኝ እያልከን ነበር። እምስኪች ደግሞ አቃጣሪ ስራ ቦታ ሄጄ የማገኘውንና የማጣውን ገንዘብ እርዳታ አዘጋጁ ለደሞዟ ትከፍለኛለች። ተነሳው ሙጣ ልብስ ቀይራችን በዛ ኧረ ስማችሁ ባመጣችልህ። እቺ ልጅ እንደውም ማላይበት ሀገር እንደየት በእናትህ የሆነ ነገር በላትና መልስ። ምን ልበላት? በቃ የሆነ ነገር አድርገን ወደዚህ እንዳትመጣ አድርጋት፣ ወይ ደግሞ ራሴ ልጠቃቀማት እንደ ኧረ በእናትህ የሆነ ነገር ብለህ ገላግለኝ ብቻ ሂድ። ቢስሽ እንዴ ሊኑ፣ ውጪ ደግሞ ምን ትሰሪልሽ? ቤት ብቻዬን መቀመጥ ፈርቼ ነው። እና ታዲያ ከቤት ውጭ ይሻላል? አዎ ቢያንስ ውጪ መንገደኞች አሉ። አይ እቺ ማይኮ ናት የማይለመን ነገር አስለምዳ እንደዚህ የምትጫወትብሽ እንጂማ ድሮ ቤት አልነበር እንዴ ቁጭ ብለሽ የምትጠብቂኝ? ቆይ መኪናስ? መኪና የጋራጅ ነው። በእንሻውን ንገው። እንቺ አያትሽ ናት። ሄሎ በት። ሄሎ ሄሎ ሚጣ፣ እንዴት ነሽ? ደህና ነኝ አያቴ፣ አንቺ እንዴት ነሽ? ደህና ነኝ። እኔ የምለው አባትሽ አኩርፎ ቀረ ማለት ነው? ምንም ቢሆን እኮ ተዋልደናል፣ ለዛውም ህይወት የተካፈለበት መዋለድ። ለማንኛውም አሁን የደወልኩት ነገ ልደትሽ ስለሆነ እንኳን አደረሰሽ ለማለትና በዛውም የልጄን 11ኛ ሙት ዓመት ጸበል እንድትቀምሱ ለማስታወስ ነው። ለአባትሽም ንገሪው። እሺ እነግረዋለሁ። በይ በቃ ደህና ሁኚ። የሞተ ተጎዳ እንጂ እናንተማ ምን ትሆናላችሁ? ገፊ ሁላ። ምን አለችሽ እንዴ? ምን ብላሽ ነው ፊትሽ እንደዚህ ሆነው? ምንድን ነው? ምንም ትለኛለች እንዴ? ፊትሽ እኮ ተለዋውጧል። እሺ ቆይ ምን ፈልጋ ነው? የእናቴ 11ኛ የሙት ዓመት ጸበል እንድንቀምስ። ለሱ ነው እንዴ? በሽ ነይ፣ የሚበላ ነገር ደርሷል። ዳቦ ገዝተሽ ነይ፣ ቶሎ በይ፣ ፍጠኝ። ነስተን
የት እየሄድሽ ነው? ሱቅ ዳቦ ልገዛ። ለእኔም በዛው ወተት ይዘሽልኝ ነያ። አመሰግናለሁ የኔ ቆንጆ። እሱን ተወውና ወተቱን ጠጣ። እሺ እጠጣለሁ። ቆይ ሲጋራውን ተወውና ወተቱን ጠጣ እያልኩ እኮ ነው። ወይ አንቺ እንደው ምጥ የሆንሽ ልጅ እንደው ምጥ ነሽ እኮ አንቺ። ሳትበላ ነው አይደለም የምታጨሰው? ለጤና እኮ ጥሩ አይደለም። እየመከርሽ ነው? ቆይ ስንት ዓመትሽ ነው አንቺ? ለዚህ ነገር እኮ አልደረስሽም ገና። ይሄ ነገር ማምለጫ ሆነ ማለት ነው? የቱ ነገር? አንቺ እኮ ልጅ ነሽ የሚለውን ነው። ቆይ ግን ስንት ዓመትሽ ነው? ለምን ፈለከው? አወራርሽ ያሮጊት ሆነብኛ። ስለ ሲጋራ መጥፎነት ለመናገር እድሜ ስንት መሆን አለበት? ትንሽ መብሰል ነው የሚጠበቅብሽ። አሁን ግን ሳይሽ ከመብሰልም አልፈሽ እያደረሽ ነው። ቆይ ይሄ ነገር ሙገሳ ነው ወይስ ስድብ? እሱ እንግዲህ እንዳንቺ አመለካከት ይወሰናል። አሁን በአራራ ሰዓት መተሽ ሙድ አትያዥብኝ። በቃ ሂጂ። ቆይ ሳትበላ ልትቅም ነው? ኧረ በህግ አምላክ እንዴ! በቃ ሂጂ። በገዛ እጄ ጠርቼ ስቃይ ውስጥ ልግባ እንዴ? ሂጂ በቃ። እኔ ለራሴ ብዬ ነው። በገዛ እጄ ጠርቼ እንዴ ስቃይ ውስጥ ልግባ እንዴ? በቃ እኔ ወደ ስራ ልሂድ። ካመሸው ቴሌቪዥን ያይሽ ጠብቂኝ እሺ? አይ ብቻዬን እፈራለሁ። ከመቼ ጀምሮ እንዴ? እስከ 4 ሰዓት ሳመሽ ቁጭ ብለሽ ነበር እንዴ የምትጠብቂኝ? ዛሬ ምን አዲስ ነገር ተገኝቶ ነው? እሱ ድሮ ነው። አሁን ግን እፈራለሁ። እና ቁልቁል ነው እንደምታርጊው? ቆይ ለምን ታመሻለህ? አንተ አምሽታ የምትሰራው ስራ በእኛ ህይወት ላይ የሚያመጣው ለውጥ አለ? እስቲ ዛሬ ሳታመሽ ናና ጾማችንን እንደር። ይኸውልሽ አንቺ ብዙ የማታውቂው ነገር አለ። ገና ልጅ ነሽ። ወደፊት ስታድጊ ሁሉም ነገር ይገባሻል። ይህንን ለማወቅ ከሆነ የማድገው ማደግ አልፈልግም። ፀሐዬ ደመቀች ብርሃኗን ለእኛ ማለት አንቺ ምንድን ነው ሰው መተኛት አይችልም እንዴ? ነግቷል እኮ። ስንት ሰዓት ሆኖ ነው? 1 ሰዓት። እና አንቺ ታዲያ ከመቼ ጀምሮ በሰዓት መነሳት ተጀመርሽ? አተኝም እንዴ? ከዛሬ ጀምሮ። ምክንያቱም ትልቅ ሰው ስለሆንኩ መለወጥ ስላለብኝ። ይኸውልሽ መለወጥ ከፈለግሽ እኔ ልተኛና ከ2 ሰዓታት በኋላ መለወጥ ትችያለሽ። እሺ ልተኛበት። ደግሞ በዛሬ ቀን መተኛት የለም። ለምን ሲባል? የልደቴ ቀን ስለሆነ እና በልደቴ ቀን ደግሞ ማንም ሰው መተኛት የለበት ነው። እሺ አልተኛም፣ ችግር የለው። ሌላ ደግሞ የሚባል ነገር የለም። በቃ እንዳተኛ ብለሽኛል፣ አልተኛም። ስራ መሄዳችንም ሳትይኝ ግን ቶሎ ብዬ ወደ ስራ ልሂድ።
ዛሬስ እንደተለመደው ልደትን አታከብርልኝ? በአሁኑም አታከብርልኝ ማለት ምን ማለት ነው? እንደተለመደው ይከበርልሻል። እንዴ እንደ ሁል ጊዜው እናቴ መቃብር ጋር ሄጄ ሻማ አብርቼ ላከብር? አዎ ምን ነው? አልፈልግም። ይሄ ደግሞ ምን ማለት ነው? ሲጀመር አንቺን ማን ፍቃድሽን ጠየቀሽ? እንደ ልጅ እያስገደልኩሽና እያዘዝኩሽ ነው። ልጅ መሆኔ ትዝ የሚል ልታዘኝ ስትፈልግ ብቻ ነው? ምን ማለት ነው ደግሞ? ቆይ እንደ ልጅ ለምንድን ነው እኔ የምፈልገውን ነገር የማታደርግልኝ? አንተ ሁል ጊዜ የምፈልገው ብቻ ነው የሚሆነው። ቆይ እኔ ለምንድን ነው የማትወደኝ? ምንድን ነው ያልሽው አንቺ? ገፊ ስለሆንኩ ነው አይደለም የማትወደኝ? ምን አይነት አማርኛ ነው የምታወራው? ከየት ማን ሲል ሰምተሽ ነው? አያቴ ነች። አያቴ? ይኸውልዎት ወይዘሮ አረጋሽ፣ እኔ ልጄን እንዴት ማሳደግ እንዳለብኝ እርሱ አይነግሩኝም እንዴ? ጭራሽ ብለው ደውለው ልጄን ገፊ ብለው ይሳደባሉ እንዴ? አይ በቃ እንዴ! እኔ ልጄን ማንም ሰው እንዲናገርብኝ አልፈልግም። ከዚህ በኋላ እንደውም አጠገባችን እንዳይደርሱ ጨርሻለሁ። አንገቴን ስደፋ እኔ የምልሽ ለምን እኔና አንቺ ጓደኛሞች አንሆንም? ከዛን አንቺ ሲከፋሽ እኔ ጋር ትመጫለሽ፣ እኔ ደግሞ ሲከፋኝ አንቺ ጋር እመጣለሁ። ሊኒ ምን ሆነሽ ነው? አስደነገጥሽኝ እኮ። ይቅርታ፣ ያው ጓደኛ ማቾች ስለሆንን አንድ ነገር ልነግርሽ ነው የመጣሁት። እሺ ምንድን ነው? ዛሬ እኮ የልደቴ ቀን ነው። የኔ ውድ ሃፒ በርዝዴይ። እሺ አመሰግናለሁ። አብረን አናከብር? ዛሬ እንኳን አልችልም፣ ብዙ ስራ አለኝ። ባይሆን ሌላ ቀን በደንብ አድርጌ አከብርልሻለሁ። ሌላ ቀን ምን ይሰራልኛል? የልደቴ ቀን እኮ ዛሬ ነው። ሊኑ ታዲያ ምን ማድረግ አለብኝ? ብዙ ስራ ስለያዝኩ እኮ ነው። የምትሰሪውን ስራ ሌላ ጊዜ ማድረግ አትችይም? አልችልም፣ ለዛሬ ማታ ነው። በእናትሽ ልደቴ እናክብርና ሌላ ቀን ትሰሪያለሽ። አይሆንም ሊኑ። ስሙትልሽ ለእኔ ብለሽ እባክሽ። ሊኑ ስራሽን ሌላ ጊዜ ትሰሪያለሽ። ታየ ወይ አየሽ አይደለ ስራሽን። ቆይ ለምንድን ነው የምትቀብጪው? ሌሊቱን ሙሉ ስለፋበት የነበረ እኮ ስራ ነው። እሺ ይቅርታ። በቃ አሁን ውጪልኝ። እሺ ቆይ ግን ሊና ውጪልኝ። ግን እኮ ውፍ እንግዲህ ደሜን አታፊው። ሳሚ ብሮ ወይ ቼኳ ሲልመጣ ነበር። የታችክ ያንተ የነበረችው ነቻ እናማ ካልደበረህ ምን እንደወጣልህ ፈልገህ ነው? ፒስ ወይ አሁን አይደለም ትንሽ ትቆያለች። እስከዛ ቁጭ ብለህ ቀር። ምን ነው ደበረህ እንዴ? ኧረ በጭራሽ። ለምን ይደብረኛል? ስላልፈለግኳት አይደል እንዴ ተውኩልህ። ሁኔታህ ግን እንደዛ አይመስልም። ኧረ ገርሞኝ ነው። እንዴት እዚህ ቤት ትመጣ ተስማማች ብዬ ነው። ማለቴ ከኔም ጋር እዚህ ቤት ነበር የምትመጣው። ምናልባት ታስቀና ይሆናል። ኧረ ለምን እቀናለሁ? ሰልችቶኝ በተውኩት ነገር ለምን እቀናለሁ? የማይመስል ነገር ነው። እኔ እንጃ። እሷ እንደዛ አስባ ይሆናል እንጂ አንተ ትቀናለህ ብዬ አላልኩም። እንደዛ ነው እንዴ? እኔ እንጃ። እንግዲህ የምታስበውን አንተ ታውቃለህ። አሁን ላይ ከኔ ይልቅ አንተ ነው የምትቀርባት። አዎ ልክ ነህ። አውቀህ የሚሆን ሳታውቅ አሁን የለቀክልኝ ቺክ በጣም ምርጥ ነህ። እናም አመሰግናለሁ። ኧረ ምስጋና ያስፈልገው። ጓደኛ አይደለ እንዴ?
ደህና ነሽ? ሰላም ልልሽ ባቄላ ያደረች እንደሆነ አትቆረጠም አሉ። ከየት አመጣሽው? ከእናቴ ሰርቄ ነው። አሪፍ፣ ጥሩ ገንዘብ የሚያወጣ ይመስላል። ምን ነው? ምንም። ታዲያ ምን ነው እንደዚህ በአንድ ጊዜ ፊትሽን ከሰከስሽው? ይሄን የአንገት ሐብል አባቴ ከመሞቱ በፊት ነበረ ለመጨረሻ ጊዜ ለእናቴ ስጦታ የሰጣት። እና እናቴ ምንም ቢቸግራት መሸጥ አትፈልግም ነበር። ይኸው እኔ ግን ዛሬ ላንተ ሰጠው። አይዞሽ፣ አንቺም ብትሆኚ እኮ ይሄን ያደረግሽው ለፍቅር ስትይ። እሺ፣ ግን ከዚህ በኋላ ምንም አይነት ነገር ከእናቴ አልሰርቅም። ከየት አመጣው? በእናትህ ከችኳ ተቀብያት። ከማን? ከሄራን? ይቺ አሜሪካ ላም ዝም ብላ ትታለባለች አይደል? አሁን ግን የአሜሪካ ላምነቷ ሊቀር ነው እንዴ? ለምን? አይ የመጨረሻዬ ነው ምናምን ስትል ነበረ። የሆነ ዘዴ ፈልጌ ካልተፋቷት በስተቀር ምንም አጠቅመኝም። በቃ ከዚህ በኋላ አልፈልጋት። ደግሞ ምን ፈለግሽ? ቆይ ምን አድርጌ ነው እንደዚህ የምትሆነው? አስጠላሽኛ። ምን? ቆይ እንዴት እንዴት እንዳስጠላሽኝ እንዳብራራለሽ ነው የጠየቅሽኝ? ይኸውልሽ ማንሽ ሄራን፣ ጭንቅላት ካለችና ከገባሽ ከዚህ በኋላ እዚህ የመጣሽ አትጨቅጭቅኝ እሺ? እኔ በጣም ብዙ ስራ አለብኝ። ያ ሁሉ ሽንገላ የምትፈልገውን እስክታገኝ ነበር ማለት ነው? አዎ መሆኑ ነዋ። መፈልገውን ያህል ባላገኝም በጥቂቱም ቢሆን ተጠቅሜያለሁ። አንቺ ማለት ለእኔ ከዚህ በኋላ ወተት መስጠት ያቆመች ላም ማለት ነሽ። ወተት መስጠት ያቆመች ላም ደግሞ ከመታረድ ውጭ አማራጭ የላትም። እሺ እንደ ልጅ ለምንድን ነው እኔ የምፈልገውን ነገር የማታደርግልኝ? አንተ ሁል ጊዜ የምፈልገው ብቻ ነው የሚሆነው። ቆይ እኔ ለምንድን ነው የማትወደኝ? ምንድን ነው ያልሽው? እንጂ ገፊ ስለሆንኩ ነው አይደለም አትወደኝ? ሃሎ። አይ ወደ ቤት ልግባ እባክህ። ሙዴ ጥሩ አይደለም። በቃሽ፣ ነገ እንገናኛለን። ቻው። እሺ። ምን ሆኜ ነው ዛሬ? ሄሎ። አንቺ ምን አባሽ ሆነሽ ነው ስልክ ማታነሺው? ለምን አነሳለሁ? ፈልጌሽ እኮ ነው የደወልኩት።
ለምን ትፈልገኝ? ሴቶች አለቁብህ። መቼም አንተ ሴት ልጅን ለጊዜያዊ ደስታ እንጂ ለቁም ነገር አትፈልግ። ነችና አንቺ እንዴት ነው የምታናግረኝ? እንከባበር እሺ። መከበርን ከፈለግ ዳግመኛ እንዳትደውል። ኧረ ጥጋ ጆሮዬ ላይ ወይኔ ያሬድ፣ በቃ ዛሬ ምንም ተስፋ የለም። በጊዜ ወደ ቤት ግባ። ወይኔ ጆሮዬ ላይ ኧረ እቺ ጆሮ መታረጃሽ ደርሷል ማለት ነው። ሄሎ፣ አቤት። መቼ? አሁን? አይ ይቅርታ፣ የልጄ ልደት ላከብርላት ወደ ቤት እየሄድኩኝ ነው። ኧረ እሺ፣ መጣሁ። ምኑ ጋር ነው? እሺ፣ ኧረ ችግር የለውም። ያው ደንበኛ ስለሆንክ ነው እንጂ ከልጄ ጋር ልደቷን ለማክበር ፕሮግራም ይዤ ነበር። መጣሁ። 5 ደቂቃ። እሺ። እነሆ ጉዳያችን ቀጥሏል። ለዛሬ ጉዳያችን ብለን የያዝነው ስለ ሴት ልጅ ጥቃትን ይመለከታል። የተለያዩ ሀሳቦች እየተነሱ ይገኛሉ። እኛ ግን ዛሬ በዋነኝነት ስለ ሕጉ መላላትና ስለ ሕጉ ክፍተቶች የምናነሳ ይሆናል። ከዛ በፊት ግን አንድ ሙዚቃ ጋብዘን እንመለሳለን። አብራችን ቆዩ። አንቺ ሚጥሚጣ በዚህ ሰዓት ውጭ ምን ታደርጊያለሽ? ዳዬን እየጠበኩኝ ነው። እስከዚህ ሰዓት ድረስ እንዴት? ስራ ቆይቶ ነው የሚመጣው። አሃ፣ ሁሌም ያመሻል ማለት ነው? አዎ። እና ታዲያ አሁን መምጫው ሰዓት ደርሶ ነው ውጭ ቆመሽ የምትጠብቂ? አይ ገና ነው። ስንት ሰዓት ነው ከስራ የሚመጣው? አምሽቶ ነው የሚመጣው። ወይ 3 ሰዓት ወይ 4 ሰዓት። እንጂ አሁን እኮ ገና 2 ሰዓት ነው። እሺ ያቺስ የአባቴ ጓደኛ ነች የምትያት ጎረቤትሽ፣ ለምን እሷ ጋር አትሆኝም? አዎ እሷም ስራ ናት። 3 ሰዓት ነው የሚመጣው። ወይ በይ፣ እንደዛ ከሆነ እኔ አጠብቅሻለሁ። ነይ ንግባ። ባለፉት 3 ዓመታት ብቻ ማለትም ከኮቪድ ወረርሽኝ ጀምሮ ማለት ነው በኢትዮጵያ ከፍተኛ ቁጥር ያላቸው ህጻናት ተደፍረዋል። አብዛኞቹም የተደፈሩት በቅርብ የቤተሰቦቻቸው አባል ወይም እንደ ቤተሰብ በሚያዩዋቸው የቅርብ ሰዎች ነው። እናም የቅጣቱን ሁኔታ ስንመለከት እጅግ የሚያሳዝንና የሚያስተዛዝብ ነው። ዛሬ ጉዳያችን ብለን እንድናነሳው ያስገደደን ሀሳብ ይህ ይመስለኛል። እስቲ ባሳለፍነው ሳምንት የተከሰተውን አንድ የክስ ወንጀል አንብብላችሁ። የ4 ዓመት ህፃን አስገድዶ የደፈረው ግለሰብ የ17 ዓመት ጽኑ እስራት ተበየነበት ይለናል ቀጣዩ ዘገባ። ተከሳሹ የግል ተበዳይን የ4 ዓመት ህፃን አታሎ በመውሰድ እና የቆሎ ሰብል ውስጥ በማስገባት ወንጀሉን መፈጸሙን ተናግሯል። ክሱ ለተከሳሹ ደርሶት በችሎቱም ተነቦለት የእምነት ክደት ቃሉን ሲጠየቅ በስካር መንፈስ እንዳደረገው ሰርተፍኬቴን ላሳየህ? እስቲ አሳይ።
ጥሩ ውጤት ነው እባክሽ። ይህ ወንጀል እንዴት ነው በ17 ዓመት ቅጣት ሊታለፍ የሚችለው? እንዴትስ ነው ሌላውን ሊያስተምር የሚችለው? ሰክሬ ነበር ማለትስ እንዴት ነው ወንጀልን ማቅለያ የሚሆነው? ለውጥ ማምጣት ከተፈለገ ህጉ ላይ በደንብ መሰራት ያለበት ይመስለኛል። እስቲ እናንተም ሀሳብና አስተያየታችሁን በ8245 ላይ አስቀምጡ። birthday to you. Happy. ልጄ ሊና ምንድን ነው እሺው? ሊና ወይኔ ምን አለበት ዛሬ አብሬሽ ብሄድኩ ኖሮ። እንዴ ስራ አለብኝ ብላ እንዴ የትከው? ፒንክ ስካርቭና ኮፍያ ግዛት። ፒንክ ስካርቭና ኮፍያ? አዎ እሱንም አልችልም ልትለኝ ነው? ብቻዬን እፈራለሁ። ከመቼ ጀምሮ እንዴ? እስከ 4 ሰዓት ሳመሽ ቁጭ ብለሽ ነበር እንዴ የምትጠብቂኝ? ዛሬ ምን አዲስ ነገር ተገኝቶ ነው? እሱ ድሮ ነው። አሁን ግን እፈራለሁ። ደግሞ በዛሬ ቀን መተኛት የለም። ለምን ሲባል? የልደቴ ቀን ስለሆነ እና በልደቴ ቀን ደግሞ ማንም ሰው መተኛት የለበት። ልጅ መሆኔ ትዝ የሚል ልታዘኝ ስትፈልግ ብቻ ነው? ምን ማለት ነው ደግሞ? ቆይ እንደ ልጅ ለምንድን ነው እኔ የምፈልገውን ነገር የማታደርግልኝ? አንተ ሁል ጊዜ የምፈልገው ብቻ ነው የሚሆነው። ቆይ እኔ ለምንድን ነው የማትወደኝ? ምን ነው አንተ ቀብሩ ላይ አልተገኘም? አልተመቸኝም ነበር። አንድ ዲያስፖራ ተከስታ እዛ ነበር። ግን ምን ሆና ነው የሞተችው ተባለ። በቃ አንዱ ደደብ ነው አሉ። ጊዜ ስሜቱን ለማብረድ የልጅቷን ህይወት የቀለደባት ማለት። እናት ያዘ? ምን ይያዛል? ማንም ያየው የለም እኮ። በዛ ላይ መንገደኛ ነው ምናምን እያሉ ነበር። መንገደኛ እንዴት ይሄን ደፍሮ ሊያደርግ ይችላል? እኔ እንጃ ይመስለኛል። ግን ልጅቷ አባቷን ጥበቃ ደጅ ላይ ቆማ ነበር። እንደዛ ነው ልጅት እና ደግሞ ከሌሊቱ 6 ሰዓት ላይ ነው የተደፈረችው ምናምን እያሉ ነበር።
በጣም ይገርማል። ምኑ? አይ ማለት እንዴት አንድ አባት ልጁን እስከ 6 ሰዓት ድረስ ትቶ ውጭ እንዴት ያመሻል? እንጀራ ጉዳይ ነው። ቢሆንም ግን አይደረግም። ለማንኛውም ግን በኋላ አብረን ለቅሶ እንደርሳለን። እሺ ፒስሽ እና ደግሞ ለደላላው እስከሚቀጥለው ሳምንት እንዲጨርስልን ንገረው። እኔ በ2 በ3 ቀን ውስጥ አስገባለታለሁ። እሺ፣ ግን በዚህ ወር የምንሄድ አይመስለኝም። ለምን? መንገዱ ጥሩ አይደለም እያለኝ ነበር። ቀጣይ ወር ደግሞ ረመዳን ስለሆነ በዛ ወቅት ብትጓዙ አሪፍ እንደሆነ ነው የነገረኝ። እሺ በቃ ጥሩ፣ ደውልልሃለሁ። እሺ ፒስ። ምን ሆነሻል አንቺ ልጅ እንዴ? ገና አሁን እኮ ነው የለኮስኩት። ኧረ እባክሽ ሰላም ስጪኝ ግን ተይ። ራስህ ነው የራስህን ሰላም የምታጣው። ቆይ ቁርስ በልተሃል? አዎ በልቻለሁ። ውሸትህን ነው። ሳትበላ ነው አይደለም የምታጨሰው? በላሁን ይሄንን ብላ። አሁንስ እንደሆነ እናቴን እየመሰልሽኝ ነው። እናትህ ብቻ ነው እንዴ የምታስብልህ? ታዲያ ሌላ ማን ያስብልኛል? ከእናትህ ውጪ የሚያስብልህ ሰው ከሌለ እየኖርክ አይደለም፣ ወይም ደግሞ መጥፎ ሰው ነው። እንዴት? ተው በቃ። ለማንኛውም ራስን ጠብቅ። ቆይ እንጂ ቆይ የምን ነገር ጀምሮ መተው ነው? ጨርሽ እንጂ። እናንተ ትላልቅ ሰዎች አይደላችሁ? ወሬ ጀምራችሁ ስታድጊ ትደርሽበታለሽ ብላችሁ የምታቋርጡት? አሃ እና አንተም ስታድግ ትደርስበታለህ ልትይ ነው? አንተ ስታድግ ሳይሆን ስታጣ ነው ሁሉም ነገር የሚገባ። በላውን ብላ። ስጦታዬስ? እረስቼው። ለምንድን ነው ለማዬ ወንድሜን ያልሻት? አታስቀይስ። ስጦታዬስ? አንቺ ደግሞ ምን አለበት እስኪ እንደዚህ ብትሸወጂ። በቃ እረስቼው ነው። ለአንተ ቲሸርት ለመግዛት ቢሆንም አትረሳማ። ልጄ ይኸው ስጦታሽን ይዤ መጥቻለሁ። ስላረፈድኩ በጣም ይቅርታ። ከዚህ በኋላ አላረፍድም። ያልሽውን ነገር በሰዓቱ ነው ማመጣልሽ። እልሽን ተይና ቀና ብለሽ ተቀበይኝ። አሁን ገና እኔ ገባኝ ከአንቺ ጋር ጊዜ ማሳለፍ እንዳለብኝና አብሬሽ መሆን እንደነበረብኝ አሁን የገባኝ። ቀጣይ ሳምንት ነው የምንነሳው ብሏል። እና ለመሄድ ምንድን ነው የሚያስፈልገው? የተወሰነ ልብስና ገንዘብ። ገንዘቡ በዶላር ነው አይደለም? ጎንደርና መተማ ላይ ለመቀመጥ የሚያስችልህ ገንዘብ። ለሆቴልና ለምግብ ማለት ነው። እሺ ቀጣይ ሳምንት ምን ቀን እንደምንነሳ ነግረዋል? ሐሙስ ወይ ዓርብ። ታዲያ ዛሬ አይቀወጥለትም? አዎ፣ ግን መሄጃችን ስለደረሰ ይህን ሰሞን በጊዜ ልግባ እባክህ። ይሻላል አይሻልም? እንግዲህ እንደሙድህ። እኔ ግን ዛሬ ጨርቅ እስክንሆን ድረስ ብንጠጣ ደስ ይለኛል። የስንት ቀን ጭንቀቴን መሰለ ማራግፍ። ይመችህ።
ፒስ። ምንድን ነው ከኔ የምትፈልገው? ለምንድን ነው እዚህ ያመጣኝ? የማይረባ ጥያቄ አትጠይቅ። ይህ የማይረባ ጥያቄ ነው። ይህን ቀሚስ ታውቀዋለህ? አላውቀውም። ይህንንስ? ለዚህ እንኳን ምንም ማስተባበያ የለህም። አየህ፣ ጊዜው ይረዝማል እንጂ ሁሉም ሰው የእጁን ያገኛል። እስከ ነገ ድረስ ለምትቀጣው ቅጣት ራስን አዘጋጅተህ ጠብቅ። መጥተሃል እንዴ? ትላንት ምን ነው የጠፋው? ደህና ነህ ግን? ቆይ ምን እያሰብክ ነው? እንደዚህ የምትሆነው እስከ መቼ ነው? እንደዚህ መኖር አልደከመም? ቆይ ግን ይከብዳል፣ ይደክማል። ደክሞኛል። መንጋት፣ መምሸቱ፣ ሁሉም ነገር ተመሳሳይና ሰልቺ ነው። በጣም ደክሞኛል። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ባሳለፍነው ሳምንት የልጁን ገዳይ በአሰቃቂ ሁኔታ በመግደል ራሱን አጠፋ ስለተባለው ግለሰብ የምነግራችሁ አዳዲስ መረጃዎች አሉ። በፕሮግራማችን መጨረሻ ላይ ደግሞ የወንጀለኛውን የመጨረሻ የጽሑፍ መልእክት አስከትዬ ያቀርብላችኋለሁ። አብራችሁን ቆዩ። ባሳለፍነው ሳምንት በመዲናችን አንድ አሰቃቂ ወንጀል ተፈጽሞ ነበር። ምግብ ከበላ 3 ቀን አልፈዋል። ረሃብ እኮ መጥፎ ነው። አበሻ ሲተርት ኩራት ራት ነው ይላል።
ግን በተቃራኒው ኩራት ራት ሳይሆን እራት ነው ኩራት የሚሆነው። ይህ በባዶ ዝም ብሎ መወጣጠር ቂልነት ነው። አሁን ለመጨረሻ ጊዜ እጠይቅሃለሁ፣ ይህን ምግብ ትበላለህ ወይንስ አትበላም? እሺ በላለሁ። ጎበዝ። ውሻ እንደዚህ ሲበላ በጣም ደስ ይለኛል። አሁን ደግሞ የሄኖክን የመጨረሻ የጽሁፍ መልእክት አቀርብላችኋለሁ። ይህንን መልእክት የጻፍኩት ለአንቺ ቢሆንም አንቺ ግን ለህዝብ እንደምታደርሺው ተስፋ አደርጋለሁ። ለትውውቃችን ብለሽ ሳይሆን የመልእክቱን አስፈላጊነት ላይ ብቻ ስታምኒበት ለህዝብ አድርሺው ይላል ደብዳቤው። ህግ ደካማ ነው። ለዛ ነው የራሴን ፍትህ ለራሴ የሰጠሁት። እኔ ህልሜንና ልጄን በአንድ ቀን ተነጥቄ የህልሜንና የልጄን ነጣቂ ከአመታት እስር በኋላ ነፃ ሆኖ እንዲኖር አልፈቅድም። ምንም ሀብት ቢኖርህ አጠቃቀሙን ካላወቅበት መጥፊያ ነው ይላል ያገሬ ሰው። አንተም እግሮች መሃል የተሰጠህን የሰውነት ክፍል አጠቃቀሙን አላወቅበትም። ስለዚህ መጥፊያ ሊሆን ነው። ቆርጠን እናውጣው አይደለም? አንድ ጊዜ ብቻ አዳምጠኝ። ህልም ሰራቂዎች በየቤቱ አሉ። ባላሰብነውና ባልጠበቅነው መንገድ ለአመታት የኖርልነትን ዓላማ በደቂቃዎች ውስጥ ይሰርቁናል። ለእነዚህም ሰዎች የትኛውም ቅጣት በቂ ነው ብዬ አላምንም። ግን ደግሞ ለሌላው መማሪያ ይሆን ዘንድ የማያዳግም እርምጃ ሊወሰድባቸው ይገባል ብዬ አምናለሁ። እንዴት ሰው ለአንድ ደቂቃ ስሜቱን መወጫ ሲል የብዙዎችን ተስፋ ያጨልማል። እኔም የዚህ ሰለባ ተጠቂ ነኝ። ልጄ በመጨረሻው ሰዓት ምን እያለች ነበር የተማጸነች? በቃኝ ተወኝ ያማል ስትል ነበር? ዳዬ እያለች ጠራችኝ? አባቴ እያለች ስትጮህ ነበር? ንገረኝ እስቲ። ቆይ አንተ ምን አይነት ጨካኝ ሰው ነህ? ያችን አንድ ፍሬ ሕፃን ልጅ ገሏን አቅፈ ለመተኛት ተመኛ? ምን አይነት አውሬ፣ ምን አይነት ጨካኝ ሰው ብትሆን ነው? አሁን ግንባርን ብዬ ደፋና ቢያንስ ከዚህ በኋላ በአንተ ምክንያት ሴቶች እንዳይጎዱ አደርጋለሁ። ግደለኝ፣ ግደለኝ። ይሄን አይደል የምትፈልገው? ከዚህ በላይ ምን ትፈልጋለህ? ግደለኝ። የሴቶች ጥቃት በእኔ ልጅ ይበቃል። ሁላችንም ያበላሸነውን የማስተካከል ኃላፊነት አለብን። ህጉ ደካማ ቢሆንም እኛ ከጠነከርን የማይለወጥ ነገር የለም። እስኪ ቢያንስ ካሁን በኋላ አንድ ሴት ለመደፈሯ ምክንያት ከመፈለግ ወይም በራሳችን ምክንያት ከመስጠት ተቆጥበን ሁሉንም ጥቃቶች በጋራ እናውግዝ። ምክንያቱም በየትኛውም ሁኔታ ላይ ያለ ወንድ እሷ እስካልፈቀደች ድረስ ቀሚሷን የመንካት መብት የለውምና። አንዳንዴ ፍቅር ከህግ በላይ የሚሆንበት አጋጣሚዎች አሉ። ሄኖክ ፍትህን ከህግ አካል አገኛለሁ ብሎ ስላላሰበ ልክ ነኝ ብሎ ያሰበውን አድርጓል። ለደቂቃዎች ስሜት ተብሎ የስንቱ ቤት እንደፈረሰ ቤት ይቁጠሩ። ሄኖክና ሊና ነፍሳችሁ በገነት ትረፍ። ትናፍቁኛላችሁ። ፍቅር የህግ ሁሉ ፍጻሜ ነው።